ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ፋኖ በላስታ ደብረ ሮሃ አካባቢ በፈጸመ የደፈጣና የቆረጣ ማጥቃት 28 የጥላት ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀም። በጥቃቱ ከፋኖ አፈሙዝ ለማምለጥ ሲሸሹ ከነበሩት መካከል በርካታ ወታደሮች ገደል ገብተው ማለቃቸው ተሰምተዋል። ትላንት እኩለ ሌሊት ጀምሮ ዛሬ አጥቢያ ሌሊት ድረስ በተካሄደው በዚህ ተጋድሎ በድምሩም 28 ያገዛዙ ወታደሮች ሲደመሰሱ ይህ ከፋኖ አፈሙዝ ለማምለጥ ሲሸሹ ገደል ገብተው ያለቁትን ሳይጨምር ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በአንድ ኮሎኔል ላይ እርምጃ መወሰዱ ተነገረም። ከዳንሻ ተነስቶ በማዕከላዊ አርማጭሆ የሚገኘውን የወገን ኃይልን ለማጥቃት ተንቀሳቅሶ በፋኖ እርምጃ ከተወሰደበት መካከል የ53ኛ ክፍለ ጦር ዋና አዛዥ ኮሎኔል በቀለ ፈይሳ መገደሉ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በእብናት ግንባር የብልጽግና ሰራዊት ከፍተኛ ምት እንዳረፈበት ተነግሯል። በዚህ ቀጠና መረብ ሚዲያ በትላንት ዜና ወጃው እብናትን ጨምሮ በደቡብ ጎንደር አካባቢዎች ሰፊ ዘመቻ እንደሚኖር ጥቆማ ሰጥቶ ነበረም። ዛሬ ከንጋት ጀምሮ በእብናትና በአካባቢው ከባድ ተጋድሎ ሲደረግ ውሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን 25ኛ ክፍለ ጦር በሶስት ግንባሮች በወሰደው የጸረ ማጥቃት እርምጃም በርካታ ወታደሮችን ደምስሶ አንጸባራቂ ድል አስመዘገበ። ውጊያው የተደረገው አካድ፣ ፋርሴና ቆልቢ በተባሉ አካባቢዎች ላይ ሲሆን በዚህም የ25ኛ ክፍለ ጦር የተቀናጀ የመከላከልና የመልሶ ማጥቃት እርምጃ በመውሰድ 12 ወታደሮችን ገድሏል። በርካታ ቁጥር ያላቸው ወታደሮችን ደግሞ አቁስሎ ቁልፍ ወታደራዊ ቦታዎችን ተቆጣጥሯል። መረጃውን በዝርዝር ታደምጡ ታላችሁ። ብልጽግና በወለጋ አማራዎች ላይ በሄሊኮፕተርና በድሮን የታገዘ ጭፍጨፋ ከፍቷል። ትላንት ማርፈጃውን በምስራቅ ወለጋ ጊዳያና ወረዳም አንዱ ሌዲቾ ቀበሌ ስር በምትገኘው በታዳጊ ዋሊ ከተማ ላይ በአንድ ትምህርት ቤት ላይ የድሮን ጥቃት ተፈጽሟል። በዚህም ከ5 በላይ ንጹሃን ወገኖች ህይወታቸው አልፈዋል። በዛሬው ዕለትም የአማራ ተወላጆች ይኖሩባቸዋል በተባሉ መንደሮች ላይ የሄሊኮፕተር ድብደባ ሲፈጸም አርፍዷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በደባይ ጥላትከን ወረዳ በቆይ ከተማ ብልጽግና ምርጫ በሚል የሚሰራውን ድራማ ለማስፈጸም ሲንቀሳቀሱ በነበሩ ካድሬዎች ላይ እርምጃ ተወስዷል። በምርጫ ስም የአማራን ህዝብ የመጨፍጨፊያ ጊዜ ለማራዘም በሚንቀሳቀሱ የአገዛዙ ካድሬዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመቻችሁ። ከመረብ ሚዲያ የዛሬ መጋቢት 21 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። መረጃችን በኔትወርክ መቆራረጥ እንዲሁም ደግሞ በጉንፋን ህመም ምክንያት በሰዓቱ አልደረሰም። ለዚህም ይቅርታ እንጠይቃለን። ወደ መረጃችን እናልፋለን። ወደ ቀዳሚው መረጃችን አለፍን። ፋኖ በላስታ ደብረ ሮሃ አካባቢ በፈጸመ የደፈጣና የቆረጣ ማጥቃት 28 የጥላት ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀም። በጥቃቱ ከፋኖ አፈሙዝ ለማምለጥ ሲሸሹ ከነበሩ ወታደሮች መካከል በርካታ ወታደሮች ገደል ገብተው ማለቃቸው ተሰምቷል። ትላንት እኩለ ቀን ጀምሮ እስከ ዛሬ አጥቢያ ሌሊት በተካሄደው በዚህ ተጋድሎ በድምሩ 28 ያገዛዙ ወታደሮች ሲደመሰሱም ይህ ከፋኖ አፈሙዝ ለማምለጥ ሲሸሽ ገደል ገብተው ያለቁትን ሳይጨምር ነው ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳምነው ጽጌ ኮር 19ኛ ክፍለ ጦር የአገዛዙ ሰራዊትን አይቀጡ ቅጣት በመቅጣት ድል ተጎናጸፈም። መነሻውን ካይና ከተማ አድርጎ በቡግና ወረዳ ወደ ቋሮ ቀበሌ በተንቀሳቀሰው የአገዛዙ ሰራዊት ላይ በደብረ ሮሃ አካባቢ ልዩ ስሙ ሲቃን ተብሎ በሚጠራው ቦታ ሲደርስ ከባድ የሆነም የደፈጣና የቆረጣ ጥቃት ተከፍቶበት ከፍተኛ ሰብአዊና ቁሳዊ ኪሳራን ተከናንቧል። ውጊያው ከትላንት መጋቢት 20 2018 ዓ.ም እኩለ ቀን ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ የተካሄደ ሲሆን በዚህም ፋኖ ፈርጣማ ክንዶቹን በመሰንዘር ከባድ አቅም መፍጠሩን ሲያስመሰክር፣ በአንጻሩ ደግሞ የጠላት ኃይል የተከፈተበትን ጥቃት በቋቋም አቅቶት ተሽመርምሮ ተበትኗል። በደብረ ሮሃ አካባቢ የተጀመረው ውጊያ አድማሱን አስፍቶ እስከ አይና ገብርኤልና አይና ሸብራ ጥጌ ድረስ የዘለቀ ሲሆን በዚህም የፋኖ አባላቱ የጠላት ካምፕ ድረስ ዘልቀው በመግባት ድል የተቀዳጁበትን ተጋድሎ አድርገዋል። ትላንት እኩለ ቀን ጀምሮ እስከ ዛሬ አጥቢያ ሌሊት በተካሄደው በዚህ ተጋድሎ በድምሩ 28 ያገዛዙ ወታደሮች ሲደመሰሱ ይህ ከፋኖ አፈሙዝ ለማምለጥ ሲሸሽ ገደል ገብተው ያለቁትን ሳይጨምር ነው ተብሏል።
በተጨማሪም 2 አምቡላንስና 1 ወታደራዊ ካሶኒ ኦራል ሙሉ ቁስለኛ ለሕክምና ወደ አይነ ኢየሱስ ከተማና ላሊበላ ከተማ መወሰዱ ታውቋል። ውጊያውን በሱ ዕቅድና ቁጥጥር ባደረገበት በዚህ ተጋድሎ አንድ ብሬንን ጨምሮ 10 ክላሽንኮቭ መሳሪያ፣ ከ20 ሺህ በላይ የብሬን ተተኳሽ፣ 4500 የክላሽ ተተኳሽ፣ በርካታ የእጅ ቦምቦችን እንዲሁም ሌሎች ወታደራዊ ቁሳቁሶችን በቁጥጥሩ ስር አውሏል። በሌላኛው መረጃችን ከፍተኛ ወታደራዊ መኮንን ላይ እርምጃ መወሰዱ ተነገረም። ትላንት ከዳንሻ ተነስቶ በማዕከላዊ አርማጭሆ የሚገኘው የወገን ኃይል ላይ ጥቃት በከፈተ የጥላት ኃይል ላይ በተወሰደ የጸረ ማጥቃት እርምጃ ነው የክፍለ ጦር አዛዥ ከፍተኛ ወታደራዊ መኮንኑ የተገደለው። በዚህ በከባድ መሳሪያና በሰው ኃይል በታጀበው ውጊያ የጠላት ሰራዊትን ሲመሩ ከነበሩ ከፍተኛ መኮንኖች መካከል የ53ኛ ክፍለ ጦር ዋና አዛዥ ኮሎኔል በቀለ ፈይሳ ተገድሏል። በዚህ የጦር ግንባር የጠላት ጦር መሪ የነበሩት ኮሎኔል በቀለ ፈይሳ መገደላቸው ሲረጋገጥ የጠላት ኃይልም ከፍተኛ ኪሳራ ደርሶበት ተሽመድምዶ መበታተኑ ተገልጿል። በማዕከላዊ አርማጭሆ ግንባር የጠላት ሰራዊት ክፉኛ ተመቷል። ፋኖ የበላይነቱን አረጋግጦ ተበትነው በቀሩ ወታደሮች ላይ የመልቀምና የማጥራት ስራዎችን እየሰራ ይገኛል። በተያያዘ በእብናት ግንባር የብልጽግና ሰራዊት ክፉኛ ምት ደረሰበት። ዛሬ መጋቢት 21 2018 ዓ.ም የእብናት ከተማን ለመቆጣጠር አዳሩን ሙሉ ሲጓዝ ያደረው ያገዛዙ የምስራቅ እዝ አካል በአማራ ፋኖ ብሔራዊ ንቅናቄ እዝና በጎንደር ጠቅላይ ግዛት እዝ የጋራ ኦፕሬሽን ክፉኛ ተመቷል። በእብናት ግንባር ከተማዋን ለመቆጣጠር በከባድ መሳሪያ እንዲሁም በድሮን ጭምር ታግዞ አሰፍስፎ የነበረው የጥላት ኃይል ላይ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር አጼ ኢያሱ ክፍለ ጦር ከአጼ ዞዛምባ ክፍለ ጦር ከአሳምነው ብርጌድ እንዲሁም ከመልዛ ንጉሱ ብርጌድ የተውጣጡ የፋኖ ኃይሎች እንዲሁም ከጎንደር ጠቅላይ ግዛት እዝ ከ204ኛ አስቻለው ደሴ ኮር የተውጣጡ የፋኖ ኃይሎች በጋራ በመሆን የመከላከልና የመልሶ ማጥቃት እርምጃ በመውሰድ የጠላት ኃይልን አሽመድምረው አይቀጡ ቅጣት ቀጥተው በትነውታል። እነዚህ ኃይሎች በጋራ በመሆን የጠላት ሰራዊትን ዛሬ ከንጋት ጀምሮ ፊት ለፊት በመዋጋት አደባይተውታል። ከባድ ኪሳራ ማደርሰውበታል። በተጨማሪም የዳግማዊ ቴዎድሮስ ኮር አካል የሆኑት መብረቅና ፋና የውቤ ክፍለ ጦሮች ስልታዊ በሆኑት አዲስ ዘመን፣ ቋላ ዮሐንስ እንዲሁም አርኖ ጋርኖ ጅራት በተባሉ አካባቢዎች ላይ ደፈጣ ጥቃት በመፈጸም ከባድ ኪሳራ ደርሰውበታል። ይህም ከአዲስ ዘመንና ከንፍራንዝ አቅጣጫ ሊያጠቃ የመጣ የጠላት ኃይል ከባድ ኪሳራን ተከናንቦ ወደ መጣበት ፈርጥጧል። በተያያዘ ዜና ትናንት መረብ ሚዲያ በምሽት ዜና ወጃው አንድ መረጃ ወደ እናንተ ማድረሱ አይዘነጋም። መረጃው እንደዚህ ነው። የምስራቅ እዝ አዛዥ መሐመድ ተሰማ ከአየር ኃይል ጋር በመቀናጀት በደቡብ ጎንደር የተለያዩ ወረዳዎች ላይ መጠነ ሰፊ ወታደራዊ ዘመቻ ለመክፈት ማቀዱን በሚመለከት ወታደራዊ ምንጮቻችንን ዋቢ በማድረግ ዘግበን ነበረም። ዘመቻው በተለይም በስቴ ስማዳ፣ ታች ጋይንት፣ አምቦ ሜዳና ብናት ወረዳዎች ላይ ያነጣጠረ ሲሆን ለዚህም ይረዳ ዘንድ መከላከያውን መንገድ የሚመሩና የሚያስተባብሩ የክልል የዞንና የወረዳ ካድሬዎችን ያካተተ ወታደራዊ ኃይል ደብረታቦርና አዲስ ዘመን ከተሞች ላይ ሰፍሮ እንደነበር ዘግበናል። እንደ ወታደራዊ ምንጮቻችን ገለጻ ከጎጃም ቀጠና ወጥተው አዲስ ዘመን የመሸጉት በመሐመድ ተሰማ የሚመራው የምስራቅ እዝ ወታደሮች በሁለት አቅጣጫ ስልታዊ ጥቃት ለመሰንዘር አቅደው ነበረ። የመጀመሪያው እቅድ እብናትን ከተቆጣጠሩ በኋላ ከአዲስ ዘመን፣ ከጉኋላ፣ ከአርባያና ከደጉማ የሚገኙ አካባቢዎችን ይዞ በሊቦ ከምከም ደጋማ ክፍሎች በአምቦ ሜዳ፣ በሚካኤል ደብር፣ በዳህ ውጭ አምነው ባጃና ጣራ ገዳም አካባቢን መቆጣጠር የሚል ነው። ሁለተኛ ወታደራዊ ዘመቻ እቅድ አለምበር ከተማን በመቆጣጠር ከደብረ ታቦር እብናት፣ በአዲስ ዘመንና በአለምበር እንዲሁም አካባቢውን ይዞ እስከ ጎርጓዲትና ሐሙስ ወንዝ እንዲሁም እስከ ርብ ተፋሰስ ቀጠና ድረስና ታች ጋይንት ድረስ የመቆጣጠር ነው። በተጨማሪም ሊቦ ከምከምን ይዞ እስከ መደብ ጉብዳና ብሮ እንዲሁም ከአሙራ ገደል አካባቢዎችም የሁለተኛው ዘመቻ እቅድ አካል ናቸው ተብሏል። ዘመቻው በአየር ኃይል የሚታገዝ ነው የተባለ ሲሆን በተጨማሪም ከመድፍ ጀምሮ ከባባድ መሳሪያዎች ከባህር ዳር ወደ ደብረ ታቦር ተጓጉዘዋል። ይህ የታቀደው ዘመቻ አገዛዙ ሰሞኑን በደቡብ ጎንደር ዞን የደረሰበትን ሽንፈት ለመበቀል በማለም ነው ተብሏል። አገዛዙ ይህንን ተከትሎ በጎንደር ዛሬ በእብናት ውጊያ ከፍቶ ውሏል። ነገር ግን ከባድ የሆነ የጸረ ማጥቃት እርምጃ ተወስዶበት ኪሳራን ተከናንቧል። ወደ ሌላኛው መረጃችን አለፍን። ብልጽግና በወለጋ አማራዎች ላይ በሄሊኮፕተርና በድሮን የታገዘ ጭፍጨፋ ከፍቷል። ጭፍጨፋ የተከፈተው ከትላንት መጋቢት 20 2018 ዓ.ም ማለዳ ጀምሮ ሲሆን ተባብሶ ቀጥሎ ዛሬ ከንጋት ጀምሮ አማራዎች የሚኖርባቸው መንደሮች በሄሊኮፕተር ድብደባ እየተፈጸመባቸው ይገኛል። ገዢው የብልጽግና ቡድን በሌተናል ጀነራል ዘውዱ በላይ ከሚመራው ማዕከላዊ እዝና በሜጀር ጀነራል አማረ ባህታ ከሚመራው ምዕራብ እዝ የተውጣጣ በርካታ ክፍለ ጦር ሙሉ ሰራዊትን በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞን ስር በሚገኙ አካባቢዎች ላይ አሰማርቶ ንጹሃንን እየጨፈጨፈ ይገኛል።
ጭፍጨፋው የተጀመረው ትናንት መጋቢት 20 2018 ዓ.ም ጠዋት ላይ ሲሆን በዚህም በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ ስር በምትገኘው በታዳጊ ዋሊ ከተማ ላይ በአንድ ትምህርት ቤት ላይ ድሮን ጥቃት ተፈጽሟል። በታዳጊ ዋሊ አንደኛ ደረጃ ትምህርት ቤት ላይ በተፈጸመው በዚህ ሰው አልባ አውሮፕላን ጥቃት የትምህርት ቤቱ ጥበቃ አባላትና በትምህርት ቤቱ ቅጥር ግቢ ውስጥ የከብት መኖ ሳር ሲያጭዱ የነበሩ አርሶ አደሮችን ጨምሮ ከ5 በላይ ንጹሃኖች ሕይወታቸው ማለፉን መረብ ሚዲያ ለማረጋገጥ ችሏል። በተጨማሪም ምንም እንኳን የመማር ማስተማር ሂደት በአካባቢ የተቋረጠ ቢሆንም መማሪያ ክፍሎችና ሌሎች የትምህርት ቤቱ ንብረቶች ሙሉ በሙሉ መውደማቸው ታውቋል። ትላንት ጠዋት የድሮን ጥቃት በተፈጸመበት ባሌ ቀበሌ ዙሪያም ዛሬ መጋቢት 21 2018 ዓ.ም ሁለት የጦር ሄሊኮፕተሮች የቦምብ ድብደባ ሲያካሂዱ ማርፈዳቸውን መረብ ሚዲያ ለማረጋገጥ ችሏል። ይኸው የአገዛዙ ጭፍጨፋ በሆሮ ጉድሮ ወለጋ ተስፋፍቶ ቀጥሎ በዛሬው ዕለት በአቤ ደንጎሮ ወረዳና በጉዳይ አያቢላ ወረዳ የድሮን አሰሳ መደረጋቸው ተነግሯል። በተጨማሪም በጉዳይ አያቢላ ወረዳ ውባንጭና አካባቢው ላይ የዘፈቀደ የመድፍና የሞርተር ድብደባ ሲፈጸም ያረፈደ ሲሆን በዚህም ተከዝኖ የተቀመጠ የአርሶ አደሮች እህል መውደሙን ተጎጂዎች ለመረብ ሚዲያ ተናግረዋል። ከነቀምቴ ከተማ ምስራቃዊ አቅጣጫን ይዞ አንገርጉቴ፣ ጊዳ አያናና ኪራሙን ይዞ ሙሉ የምስራቅ ወለጋ ዞን አካባቢዎች እንዲሁም አሙሩና ጃርቴ፣ ጃርዴጋ፣ ጉዳይ አያቢላና አቤ ደንጎሮ ወረዳዎችን ይዞ ሙሉ የሆሮ ጉድሮ ወለጋ ዞን አካባቢዎች ላይ የተጠናከረ የድሮን አሰሳ እየተካሄደ ሲሆን ለሆነም ነዋሪዎች በቂ ጥንቃቄ እንዲያደርጉ ምንጮቻችን አክሎ አሳስበዋል። በሀገር ውስጥና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በአካባቢው እየደረሰ ያለውን የንጹሃንን እልቂት፣ መፈናቀል እንዲሁም ገዢው የብልጽግና ቡድን ከወትሮ በተለየ ሁኔታ በአየርና በምድር በተቀናጀ ሁኔታ በንጹሃን ላይ የከፈተውን ጭፍጨፋ በአስቸኳይ እንዲያቆም ትኩረት ሰጥተው እንዲከታተሉና አስፈላጊውን ምርመራ እንዲያደርጉ የአካባቢው ነዋሪዎች ጥሪ አቅርበዋል። ወደ ሌላኛው መረጃችን አለፍን። 25ኛ ክፍለ ጦር በ3 ግንባሮች በወሰደው የጸረ ማጥቃት እርምጃ በርካታ ወታደሮችን ደምስሶ አንጸባራቂ ድል አስመዘገበም። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 101ኛ ኮር 25ኛ ክፍለ ጦር ዛሬ መጋቢት 21 2018 ዓ.ም ከንጋት ጀምሮ በ3 አውደ ግንባሮች በወሰደው የመከላከልና የመልሶ ማጥቃት እርምጃ 12 የአገዛዙ ወታደሮችን ሲገድል በርካቶችን አቁስሎ ገዢ ቦታዎችን ተቆጣጥሮ መዋሉን ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ ገልጿል። ውጊያው የተደረገው አካድ፣ ፋርሴና ቁልቢ በተባሉ አካባቢዎች ላይ ሲሆን በአካድ ግንባር የ25ኛ ክፍለ ጦር አንደኛ ሬጅመንት ከክፍለ ጦር የሞርተር ምድብተኞች ጋር ቅንጅት በመፍጠር በወሰዱት የጸረ ማጥቃት እርምጃ ነው አንጸባራቂ ድል የተቀዳጁት ብሏል ዕዙ። በተጋድሎ 12 ያገዛዙ ወታደሮች ሲገደሉ ይህ የሟቾች ቁጥር ቀሪው ኃይል ሲፈረጥጥ ከቁስለኞች ጋር ጭኖ ከወሰደው አስከሬን ተርፎ የተቆጠረ መሆኑ ተገልጿል። በዚህ በአካድ ግንባር ተጋድሎ 8 ክላሽንኮቭ መሳሪያ፣ 1000 የብሬን ተተኳሽ፣ 2500 የክላሽ ተተኳሽ፣ አንድ ሙሉ የብሬን ሸንሸን እንዲሁም ሌሎች ወታደራዊ ቁሳቁሶችና አልባሳት በፋኖ ተማርከዋል ነው ያለው ዕዙ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ። በተጨማሪም ጥላት ይዞታዎቹን ለቆ ሲፈረጥጥ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ውለዋል። በፉርሴ ግንባር የ25ኛ ክፍለ ጦር 2ኛ ሬጅመንት እንዲሁም በቁልቢ ግንባር ደግሞ የኮሩ ቃኞች ወይም አብሪዎች የጥላት ኃይልን አሽመርምረውና አፍረክርከው በታትነውታል ሲል ዕዙ ለጣቢያችን በላከው መረጃ ገልጿል። በሌላኛው መረጃችን በደባይ ጥላት ግን ወረዳ በቆይ ከተማ አገዛዙ ስራ አስፈጻሚ የነበረው ባንዳ ላይ እርምጃ ተወሰደም። አቶ ታሪኩ ምንዋጋው የደባይ ጥላት ግን ወረዳ ብልጽግና ጽህፈት ቤት ወጣቶች ሊግ ኃላፊና የምርጫ አስፈጻሚ ካድሬ ትናንት ከምሽቱ 3 ሰዓት ላይ በቆይ ከተማ እርምጃ ተወስዶበታል። በተመሳሳይ ሰዓት የወጀል ከተማ የብልጽግና ጽህፈት ቤት ወጣቶች ሊግ ኃላፊ አቶ ጤናው ወንዴ በ206ኛ ኮር 34ኛ ክፍለ ጦር ተወርዋሪ ኮማንዶዎች ተገድሏል። በሌላ በኩል የ74ኛ ክፍለ ጦር ጎንቻ ሲሶ ነሴ ወረዳ ባህረ ጊዮርጊስ አካባቢ አዝዞ አስቻለ ዳምጤ የተባለ የምርጫ አስፈጻሚ አስተባባሪ ላይ እርምጃ ተወስዷል። ተጨማሪ አማራ ህዝብ እንዲጨፈጨፍ ጨፍጫፊ የብልጽግና ቡድን በምርጫ ስም ዕድሜ እንዲያገኝ እየሰሩ በሚገኙ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። የአሜሪካና የእስራኤል ጥምር ኃይል በኢራን የውሃ ምንጭ ላይ ጥቃት መፈጸሙ ተነገረም። የአሜሪካና እስራኤል ጥምር ኃይል በምዕራብ ኢራን ኩዚስታን ግዛት ውስጥ በምትገኘው ሀፍት ገል ከተማ በሚገኝ አንድ ዋና የውሃ ምንጭ ላይ ያነጣጠረ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። የዜና ወኪሉ አንድ የአካባቢውን የጸጥታ ባለስልጣን ጠቅሰው እንዳስታወቀው ይህ ጥቃት የከተማዋን ቁልፍ የውሃ አቅርቦት ኢላማ ያደረገ ነው ብሏል። ይሁን እንጂ ይህን ጥቃት ተከትለው በሰው ሕይወት ላይ የደረሰ ምንም አይነት ጉዳት አለመኖሩን ዘገባው አብራርቷል።
ምንም እንኳን የዋናው የውሃ ምንጭ በጥቃቱ ቢመታም በአካባቢው ያሉ ነዋሪዎች ከሌሎች አማራጭ የውሃ ምንጮች በቂ አቅርቦት ማግኘት እንደሚችሉና በአሁኑ ወቅትም አካባቢው ላይ የውሃ እጥረት እንዳላጋጠመ የጸጥታ ኃላፊው ማረጋገጣቸውን ዘገባው አካተዋል። በተያያዘ ዜና በመካከለኛው ምስራቅ የተቀሰቀሰውን አውዳሚ ጦርነትን ተከትሎ የዓለም የነዳጅ ገበያ በከፍተኛ ሁኔታ እየተናወጠ ይገኛል። የኩዌት ብሔራዊ ዜና ወኪል ባወጣው ትኩስ መረጃ መሰረት አንድ በርሜል የኩዌት ድፍድፍ ነዳጅ ዋጋ በአንድ ጊዜ $8.10 ጭማሪ በማሳየት $118.93 ላይ ደርሷል ብሏል። ይህ ያልተጠበቀና አስደንጋጭ ዋጋ ንረት የዓለምን ኢኮኖሚ ክፉኛ ሊያናጋው እንደሚችል የዘርፉ ባለሙያዎች እየተናገሩ ነው። ይህ አሳሳቢ የነዳጅ ዋጋ ንረት በአጋጣሚ የተፈጠረ አይደለም። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎም ኢራን በወሰደቻቸውና ልትወስዳቸው በምትችላቸው የበቀላ እርምጃዎች ስጋት ምክንያት በሆርሙዝ ሰርጥ ላይ በሚፈጸመው ጥቃት በባህረ ሰላጤው ላይ የሚያልፉት የዓለም አቀፍ የንግድ መርከቦች እንቅስቃሴ ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። የሆርሙዝ ባህረ ሰላጤ በዓለም ላይ ወደ ተለያዩ ሀገራት ከሚላከው አጠቃላይ የኃይልና የነዳጅ አቅርቦት ውስጥ 1/5ኛውን ወይም 20 በመቶውን የሚያስተናግድ እጅግ ወሳኝና ስትራቴጂካዊ የውሃ ላይ መስመር ነው። በመሆኑም በዚህ ቁልፍ ማስተላለፊያ ላይ የተፈጠረው የጸጥታ ስጋትና መዘጋጋት የዓለምን የነዳጅና የጋዝ አቅርቦት አጣብቂኝ ውስጥ ከቶታል። ጦርነቱ ከቀጠለም ዋጋው ከዚህ በላይ ሊያሻቀብ እንደሚችል ተሰግቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 21 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።